ሰላም እንደምን ቆያችሁ ውድ የአንከር ዜና ቤተሰቦች፣ ሰላም ፍቅር ጤና ባላችሁበት ድረስ እያለን የሰዓቱን ዜና ይዘን ቀርበናል። አብራችሁን ቆዩ። አቶ ዶክተር ደሳለኝ ጫኔ ዛሬ አስደንጋጭ ንግግር ተናግረዋል። በስድስተኛው የህዝብ ተወካዮች ምክር ቤት አምስተኛ ዓመት የሥራ ዘመን ሁለተኛ መደበኛ ስብሰባ ላይ ዶክተር አብይ በተገኙበት ለተጠየቁት ጥያቄ ዶክተር ደሳለኝ ጫኔ ከባባድ ነጥቦችን አንስተዋል። ህዝቡ ጦርነት አንገሽግሾታል። መንግስት የቀይ ባህርን አጀንዳ ያነሳበት መንገድ ስድስት ድስት ጥዶ አንዱን የማሳረር ሂደት ነው ሲሉ ዶክተር ደሳለኝ ጫኔ ተደምጠዋል። የፓርላማ አባሉ ደሳለኝ ጫኔ በአማራና በኦሮሚያ ክልሎች እየተካሄዱ ባሉ ጦርነቶች ጉዳት የደረሰባቸው ሰላማዊ ሰዎችና መሰረታዊ ልማቶች ጉዳት ይፋ እንዲደረግ ጠቅላይ ሚኒስትሩን ሞግተዋል። ዶክተር ደሳለኝ ጫኔ የኢፌዴሪ ፕሬዝዳንት ታዬ አጽቀሥላሴ መስከረም 26 ቀን 2018 ዓ.ም ያቀረቡትን የመክፈቻ ንግግር ብሩህ ተስፋን የተሞላ ቢሆንም በኢትዮጵያን ከዕለት ዕለት ህይወት ውስጥ ያለው ሰላምና ጸጥታ መናጋት፣ የኑሮ ውድነት፣ የዲሞክራሲ ምህዳር መጥበብ አኳያ ከንግግራቸው ይዘት ጋር የሚጣረስ ነው የሚል እምነት አለኝ በማለት ጥያቄያቸውን ተሻግረዋል። አቶ ደሳለኝ ጫኔ ዛሬ ብዙዎችን ያነጋገረ አስተያየት ሰጥተዋል። በጥንክራችን በሰፊው በዚህ ጉዳይ ይዘን ቀርበናል። የ2018 የኢትዮጵያ ምርጫ ፖለቲካዊ ብዙ ስጋቶችንና ካሁኑ ጥርጣሬዎችን እየፈጠረ ይገኛል። ብዙዎች እውነትም በዚህ ዓመት ይካሄዳል የሚለው ነገር ጥያቄ እያነሱ ይገኛል። የፖለቲካ ፓርቲዎችም ስጋታቸውን እየገለጹ ይገኛል። የእናት ፓርቲ ምክትል ፕሬዝዳንት አቶ ጌታቸው ወርቁ ነገር ግን መንግስት በሀገሪቱ ሰላም ካላስከበረ፣ ጦርነቶች ቆሞ የታሰሩት ተፈተው ያኮረፉት ኃይሎች ጋር ውይይት፣ ድርድር ሁኔታ እየተካሄደ ምርጫው ሊካሄድ እንደሚችል ተስፋቸውን ገልጸዋል። ብሔራዊ ምርጫ ቦርድ 2018 ምርጫ ለማካሄድ ዝግጅት እያደረገ መሆኑንም አስታውቋል። ዶቼ ቬለ ያነጋገራቸው የፖለቲካ ፓርቲዎች በሰጡት አስተያየት በበኩላቸው በሀገሪቱ በአሁኑ ሰዓት ምርጫ ለማካሄድ አስቻይ ሁኔታ እንደሌለ ይናገራሉ። ለማሳየነትም በተለያዩ ሀገሮች ክፍሎች ውስጥ የጸጥታ ሁኔታ፣ የተመጣጣኝ ድምፅ ምርጫ ስርዓት በምክር ቤት አለመስደቅ እንዲሁም የፖለቲካ ፓርቲዎች ጋዜጠኞች እስርና ወከባንም ጠቅሰዋል። ውድ የአንከር ዜና ቤተሰቦች የዩቲዩብ ገጻችንን እየተከታተላችሁ ስለሆነ እናመሰግናለን። የዩቲዩብ ገጻችንን እያያችሁ ባለበት ሰዓት ሰብስክራይብ፣ ሼር፣ ላይክ በማድረግ አጋርነታችሁን አሳዩ። አሁን በዝርዝር ወደ ያዝናቸው ዜናዎች እናልፋለን። ህዝቡ ጦርነት አንገሽግሾታል። መንግስት የቀይ ባህርን አጀንዳ ያነሳበት መንገድ ስድስት ድስት ጥዶ አንዱን የማሳረር ሂደት ነው ሲሉ ዶክተር ደሳለኝ ጫኔ ተናግረዋል። ስድስተኛው የህዝብ ተወካዮች ምክር ቤት አምስተኛ ዓመት የሥራ ዘመን ሁለተኛ መደበኛ ስብሰባ እየተካሄደ ይገኛል። በዚህ መርሃ ግብር ላይ ዶክተር ደሳለኝ ጫኔ የኢፌዴሪ ፕሬዝዳንት ታዬ አጽቀሥላሴ መስከረም 26 ቀን 2018 ያቀረቡትን የመክፈቻ ንግግር ብሩህ ተስፋ የተሞላ ቢሆንም በኢትዮጵያ ከዕለት ተዕለት ህይወት ውስጥ ካለው የሰላምና ጸጥታ መናጋት፣ የኑሮ ውድነት፣ የዲሞክራሲያዊ ምህዳር መጥበብ አኳያ ከንግግራቸው ይዘት ጋር የሚጣረስ ነው የሚል እምነት አለኝ በማለት ከባድ ጥያቄዎች አስደንግጠዋል። ጥያቄያቸውን ከማቅረባቸው በፊት ግን አንድ ማሳሰቢያን ሰጥተዋል። እሱም ዛሬ የማነሳቸው ጥያቄዎች ጠቅላይ ሚኒስትሩ በጨለምተኛነት እንዳይወስዳቸው ያስቡበት ሲሉ ተናግረዋል። ጥያቄዎቹ የህዝብ በመሆናቸው እንጂ ጨለምተኛ በመሆኔ አይደለም ብለዋል። በአማራና ኦሮሚያና በሌሎች አካባቢዎች ካሉ ጦርነት፣ ግጭቶች ተባብሰው በመቀጠላቸው ብዙዎች እየተጎዱ ነው። ጠቅላይ ሚኒስትሩም እንደ ጸጥታ መሪነቶ በአማራ ኦሮሚያ ክልሎች እነዚህ ጦርነት ምክንያት የተጎዱ የሰላማዊ ሰዎች መሰረተ ልማቶች ቁጥር በግልጽ ይፋ ይደረጉ ጠይቀዋል። የጸጥታ ችግሮች ለመፍታት ጽንፈኛና አሸባሪ የሚሏቸው ቡድኖች ከመዋጋት ባለፈ በሁለቱ ክልሎች ከወታደራዊ አማራጭ ውጪ የተለየ ፖለቲካዊ መፍትሄ ለመስጠት መንግስት ለምን አይሰራም ሲሉ ጠቅላይ ሚኒስትሩን ጠይቀዋል። የኢትዮጵያ ህዝብ እርስ በእርስ ጦርነት አንገፍግፎታል። በሀገር ውስጥ ተንቀሳቅሶ ሰርቶ መብላት ከብዶታል። ሀገራችን እንደ ኮሎምቢያ ከውስጥ ታጣቂዎች ጋር 50 እየተዋጋች ልትቀጥል አትችልም ሲሉ አጽንኦት ሰጥተው አሳስበዋል። የፖለቲካ የህሊና እስረኞች የተፋጠነ ፍትህ እንዲሰጣቸው ቢጠይቁም የፖለቲካ አቅጣጫ የተሰጠበት የሚመስል መልሱ በተደጋጋሚ የፍርድ ቤት ቀጠሮ ያለ ፍርድ እየተንገላቱ ነው፣ ቤተሰቦቻቸውም ከፍተኛ ችግር ውስጥ ወድቀዋል ብለዋል። በህግ ማስከበር ስም በሚፈጸሙ የዘፈቀደ ፖለቲካ እስረኞች ለሚመጣው ሰባተኛ ምርጫ ፍትሐዊና ነፃነት ታማኒ ያለው እንዳይሆን ለማድረግ መንግስት የሚሰጠውን ዋስትናንም ጠይቀዋል። ብዙዎችም የዶክተር ደሳለኝ
ጫኔ ንግግር አስደንግጧል። እስቲ አስተያየቶቻችሁን እናንተም በሀሳብ መስጫ ሳጥናችን ላይ አስቀምጡ። የ2018 ምርጫና የፖለቲካ ፓርቲዎች ስጋት ጨምሯል። የእናት ፓርቲ ምክትል ፕሬዝዳንት አቶ ጌትነት ወርቁ በዚህ ጉዳይ ያላቸውን አስተያየት ሰጥተዋል። የነበረኝ ቅሬታ አሁን ትንሽ የተስተካከለ ነው። መንግስት በሀገሪቱ ሰላም ካስከበረ፣ ጦርነቶች ቆመው የታሰሩት ታፍነው ያኮረፉት ኃይሎች ጋር ውይይትና ድርድር ሁኔታዎች ከተካሄዱ ምርጫው ሊካሄድ እንደሚችል አምናለው ሲሉ ተደምጧል። የብሔራዊ ምርጫ ቦርድ የ2018 የምርጫ ለማካሄድ ዝግጅት እያደረገ መሆኑን ማስታወቁ ይታወሳል። የፖለቲካ ፓርቲዎቹ በሰጡት አስተያየት በበኩላቸው በሀገሪቱ በአሁን ሰዓት ምርጫ ለማካሄድ የሚያስችል አስቻይ ሁኔታ እንደሌለ ይናገራሉ። ለማሳያነትም የተለያዩ ሀገሪቱ ክፍሎች ያለው የጸጥታ ሁኔታ፣ የተመጣጣኝ ድምፅ የምርጫ ስርዓት፣ ምክር ቤት አለመጽደቅ እንዲሁም የፖለቲካ ፓርቲዎችና ጋዜጠኞች እስር ወከባን ጠቅሰዋል። እውነት በዚህ ዓመት ምርጫ ይካሄዳልን? ኢትዮጵያ ምርጫ ቦርድ 2018 ምርጫ ጊዜ ሰሌዳን በተመለከተ ጥቅምት 10 2018 የፖለቲካ ፓርቲዎች ጋር በዝግ መርቋል። ቦርዱ በቴሌግራም ገጹ ባሰራጨው መግለጫ መጪው 7ኛ ጠቅላላ ምርጫ በተያያዘው ዓመት ለማካሄድ የሚያስችል ቅድመ ዝግጅት ስራዎችን እያከናወነ መሆኑን አመልክቷል። ረቂቅ የጊዜ ሰሌዳ የምርጫ ጽሕፈት ቤት ከማደራጀት እስከ ይፋዊ የምርጫ ውጤት ማሳወቂያ ድረስ መሆኑንም ያሳያል። የፖለቲካ ፓርቲዎች አመራሮች ግን በሀገሪቱ ያለው ጸጥታ ችግር ምክንያት በመዘርዘር አስቻይ ሁኔታ እንደሌለ ያስረዳሉ። ከምርጫው ራሳችንን እናገላለን ያሉም አሉ። እንደ ገዳ ቢልሱማ ኦሮሞ ፓርቲን ጨምሮ የገዳ ቢልሱማ ኦሮሞ ፓርቲ ባሰራጨው መግለጫ የፖለቲካ ፓርቲዎች ከዚህ ቀደም የተስማሙበትን ባገኙት ድምፅ የሚወከሉበት የተመጣጣኝ ድምፅ የምርጫ ሕግ በምክር ቤት ጸድቆ ስራ ላይ ካልዋለና በፓርቲው ላይ የሚደርሰው ተጽዕኖ ካልቆመ ከምርጫው ራሱን ለማግለል እንደሚገደድ አስታውቋል። የድርጅቱ በላይ ኃላፊ አቶ ሮቤል ታደሰ ለዶይቼ ቬለም ተጨማሪ ማብራሪያ ሰጥተዋል። የታገደ ፓርቲ አድራጊ ፈጣሪ በሆነበት ሁኔታ አስቻይ ሁኔታ እንዴት ይኖራል ሲሉ የተለያዩ ፖለቲካ ፓርቲዎችም በዚህ ዙሪያ ሀሳባቸውን ሰጥተዋል። እናንተስ ምን ታስባላችሁ? ምርጫው 2018 ይካሄዳል? አስተያየታችሁን ኮሜንት ላይ ጻፉልን። የተወደዳችሁ ተመልካቾቻችን ለሰዓቱ የያዝናቸው ዜናዎች እኚህን ይመስላሉ። የዩቲዩብ ገጻችንን ሰብስክራይብ፣ ሼር፣ ላይክ በማድረግ አጋርነታችሁን አሳዩን። ሰናይ ጊዜ። በህወሓትና በጌታቸው ረዳ መካከል የሚገኘው የቃላት ልውውጥ ከቀን ቀን እየጨመረ ይገኛል። የፖለቲካ ማጭበርበር ይቁም ሲሉ ህወሓት ለአቶ ጌታቸው ረዳ መልስ ሰጥቷል። አቶ ጌታቸው ረዳ በትላንት ዕለት በወልቃይት ጠገዴ ሰቲት ሁመራ ዞን ተገኝተው ህዝባዊ ውይይት ማድረጋቸውም ይታወቃል። ባደረጉት ንግግርም በተፈናቃይ ስም የሚነግዱ ፖለቲከኞች አሉ የሚል ቃል መናገራቸው ህወሓትን አስቆጥቷል። በምርጫ ቦርድ የተሰረዘ ህወሓት ባወጣው መግለጫ የትግራይን ህዝብ ሞትና ስቃይ፣ ኪሳራ፣ ፖለቲካዊ ማጭበርበር ይቁም፣ የፕሪቶሪያ ስምምነት ተግባራዊ ይሁን ብለዋል። የፕሪቶሪያ ስምምነት ከተፈረመ 3ኛ ዓመቱ እየተቃረ መሆኑን ጠቅሰው መግለጫውም ጨምሮ አሁን የህዝባችን ሞትና ስቃይ ላይ ፖለቲካዊ ሴራ ቀጥሏል ብሏል። የኢትዮጵያ መንግስት በምዕራብ ትግራይ ታጣቂዎችን ማሰማራቱን የጠቀሰው ህወሓት ይሁንና በስብሰባ መድረኮች ላይ ግን ትግራይን ህዝብ በማሳሳት የተፈናቀሉ ሰዎች ለመመለስ የሚደረገው ጥረት እየተሳካ እንደሆነ እየገለጸ ይገኛል። መግለጫው ሲቀጥልም ይህ የማሳሳቻ ስትራቴጂ ከሃዲው ቡድን የመንግስት ተላላኪ በመሆን እያገለገለ ነው በማለት አቶ ጌታቸው ረዳን ወንጅሏል። ጨምሮም ይህ ከሃዲና ጨካኝ ቡድን በትግራይ ሉዓላዊነት ህልውና ላይ የተነሱ ዘር ማጥፋት ወንጀለኞችን መሳሪያ መሆኑን ቀጥሎበታል በሚል አስታውቋል። ህወሓት የፕሪቶሪያ ስምምነት ተግባራዊ መሆን እንደሚገባ ጠቅሶ ሲቀጥልም የኢትዮጵያ መንግስት ቤት ሰብረው የገቡ ወራሪዎችንና ሰፋሪዎችን ከትግራይ መሬት ውስጥ የማስወጣት ግዴታ መውጣት አለበት ብለዋል። ይህ በእንዲህ እንዳለ አቶ ጌታቸው ረዳ በትላንት ንግግራቸው ከወንድሞቻችን ጋር መኖር የሚያስችለን ስራ መሰራት አለብን፣ በተፈናቃዮች ስም የሚነግዱ ፖለቲከኞች መቆም አለባቸው፣ የአማራና የትግራይ ህዝብ ለህዝብ መድረክ ይበልጥ በማጠናከር የነበረው የህዝብ አንድነት መመለስ ይገባል፣ ፖለቲከኞች በሚፈጥሩት ችግር የተነሳ ህዝብ ችግር ውስጥ መግባት የለበትም ማለታቸው ይታወሳል። በቦሌም ወይም በባሌ ቀይ ባህር የኢትዮጵያ ናት ሲሉ አቶ ብርሃኑ ጅላ ፊልድ ማርሻል መናገራቸው ይታወሳል። ይህ ንግግራቸው ከብዙዎች ሙገሳ እያገኘ ሲሆን ኤርትራ እንደደነገጠች እየተሰማ ይገኛል። በቦሌም በባሌም ኢትዮጵያ የባህር ባለቤት ትሆናለች። ከ10 ዓመታት በኋላ ኢትዮጵያ ህዝቧ ብዛት 200 ሚሊዮን ሊደርስ ይችላል። 200 ሚሊዮን ህዝብ በ2 ሚሊዮን ህዝብ መታፈን የለበትም። ሀገራችን የተፈጥሮ ሀብቷ እንዳትጠቀም በውስጣዊ ግጭት እንድታተኩርና ለዘመናት በድህነት ኋላ ቀርነት እንድትቆይ የሚፈልጉ ታሪካዊ ጠላቶቿን
ሴራ በጀግናው ሰራዊታችን ጀግንነት በመላው ህዝባችን ድጋፍና በመሪዎቻችን በሰላም አመራር ሰጪነት በመጣጠስ ወደ ሰላምና ልማት እየተሻገርን እንገኛለን። የተፈጥሮ ሀብታችንን ተጠቅመን እንዳንበለጽግ የሚሰሩ ታሪካዊ ጠላቶቻችንና የባዕድ አቤት ባይ ኃይሎቻችን እኩይ ሴራ በማክሸፍ የልማት የሰላም የመንሰራራት መንገዶች ጀመረናል ሲሉ ተናግረዋል። በዚህ ንግግራቸው በኋላ ኤርትራ ላይ መተራመስ እየተፈጠረ እንደሆነ ይገኛል። ኤርትራ በየቀኑ የተለያዩ ጀነራሎችን እየመለመለች ኮማንዶችን እያሰለጠነች እንደምትገኝና በአሰብ ዙሪያ ያለው ውጥረት ከቀን ቀን እየጨመረ መምጣቱ ተነግሯል። ለሰዓቱ የያዝናቸው ዜናዎች እኚህን ይመስላሉ። የዩቲዩብ ገጻችንን ሰብስክራይብ፣ ሼር፣ ላይክ በማድረግ አጋርነታችሁን አሳዩን። አመሰግናለሁ።